ኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን ተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ እግዚአብሔር። ሰሞኑን እንዳየነው አንድ ዘፈን የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሰላም እንዴት አላችሁ? የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እነሆ ሰሞኑን እንግዲህ ቴዲ አፍሮ በአዲሱ አልበሙ ኢትዮሪካ እንግዲህ ዳስጣል እንዲሁም ደግሞ ጀምበር እና ሌሎችም የሙዚቃ ትራኮች እንዳለው ይታወሳል። በዚህም እንግዲህ በተለየ ሁኔታ ዳስጣል እጅግ ከፍተኛ መነጋገሪያ እንደሆነም የሚነገር ሲሆን በይታም እንግዲህ እስከ 14 ሚሊዮን መድረሱ የሚታወስ ነው። በዚህ የተነሳ እንግዲህ በልዩ ሁኔታ የፕሮቴስታንት እምነት ተከታዮች ለምን እንደሆነ ባይገባንም ነርባቸው ተነክቷል። እብደታቸውም በጣም እየጦዘና እየጦፈ ይገኛል። ከነዚህ ውስጥ እንግዲህ በጣም ታዋቂ ፓስተር የሚባሉትና እንዲሁም ወጠጤ ጎረምሶች ፓስተር ነን ብለው መጽሐፍ ቅዱስ ይዘው አስፓልቱን እየዘጉ የሰውን እንቅስቃሴ በሚያውክ መልኩ ሰዎችን ግራ በማጋባት ጫጫታና ህውከት በመፍጠር ነው የምንለው የቴዲ አፍሮን ሙዚቃ ሲቃወሙ እናያለን። እስኪ ከነዚህ ውስጥ ዋና ዋናዎቹን ሰምተን ሐሳባችሁን እንድትሰጡንም በአክብሮት እንጠይቃለን። እስኪ የመጀመሪያውና አንደኛውን ሰምተን እንመለስ። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም። ኢየሱስ ሕያው ነው፣ እኛም ሕያዋን ነን። እንግዲህ እንደዛ አይነት ነገር ነው የገጠመን። በጣም አስገራሚና አስፈሪ ጊዜ የመጣ ይመስላል። እንግዲህ የመንግስት ጠበቃ ወይም ፕሮቴስታንት ብቻ ነው ወይ ካላችሁኝ አይደለም። ፕሮቴስታንትም አንድ የእምነት ተቋም እንጂ እንደሌላው ዜጋ እኩል ነው። የተለየ ጥቅም አግኝቷል የሚለው አሁንም አነጋጋሪነቱን እንደቀጠለ ይገኛል። ቴዲ አፍሮ ግን ስራውን ሰርቷል። አሁንም ብዙ ሰዎችን ካበሳጫቸው ደግሞ በየወሩ ሙዚቃ ቢያወጣ አሁንም ቅር አይለንም። ሌላውን ደግሞ እስኪ እንስማውና የራሳችን ትዝብት እንወስዳለን። ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ነው የሚሆነው። ለምሳሌ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ከዛ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ ይለይ። እንግዲህ ሰው በገባው መልኩ ነው የቴዲን ሙዚቃ እየተረጎመው ያለው። ስለዚህ ውዝግብ ማስነሳቱ ያን ያክል እንግዲህ አሁን የፕሮቴስታንትን እምነት በተለይ የነካ አይመስለንም። በዚህም ደግሞ ምንም አይነት እምነት ነክ ነገር የዘፈነው ነገር የለም። ነገር ግን መንግስትን ለመደገፍ የግዴታ እምነትን ሽፋን አድርገህ መንጣት የለብህም። ማንኛውም ማህበረሰብና ማንኛውም ዜጋ የፈለገውን አመለካከት የመያዝ መብት አለው። ስለዚህ መንግስትን የመደገፍም መብት አላቸው። ስለዚህ ደግሞ መንግስትን የሚቃወምና ኢፍትሃዊነት በሀገሪቱ ላይ ነግሷል ብሎ ትችት የሚሰነዝርን መንግስት ግለሰብ ሐሳቡን ማንኛውም ሰው ሊያከብርለት ይገባል። ስለዚህ ሁላችንም ከቴዲ ጎን መሆናችንን አንቆጥብም። ምክንያቱም ደግሞ ምን መሰላችሁ፣ ማንኛውም ሰው ሐሳቡን በመሰለው መንገድ መግለጽ መብት አለው። ሌላ ስለ ፍትሃዊነት እንኳን አለመጠየቅ ቢኖርበት እንኳን ራሱ ቴዲ አፍሮ የፈለገውን አመለካከት ይዞ የፈለገውን የመዝፈን መብት አለው። የግለሰብ ስብዕናና የሌላ ሰው እምነትን እስካልነካ ድረስ የፈለገውን አይነት ዘፈን መዝፈን ይችላል። አሁንም ቴዲ አፍሮ ዳስጣል ትችላለህ። ሌላውን የትዝታውን ንግግር ሰምተነው እንመለሳለን። የተወደዳችሁና የተከበራችሁ ቴዲ አፍሮ ቆሞ ሲዘፍን
ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ እግዚአብሔር። በጣም እግዚአብሔር ማለት ነው። እግዚአብሔር ምስክሬ ነው። እንደሚታወቀው ከሆነ እንግዲህ የሱ እግዚአብሔር እንግዲህ እንደዚህ አይነት ስራ የሚሰራ እንደዚህ አይነት ነገርም የሚያሳየው ከሆነ ጥሩ ነው። የኛ እግዚአብሔር ግን እንደዚህ ተልካሻ ነገሮችንና አልባሌ ነገሮችን ሟርቶችን ሲለቃቅምና ሲያሰራ የሚውል አምላክ አይደለም። ለዚህም ፈጣሪ የተመሰገነ ይሁን። አሁንም ቴዲ አፍሮን ደጋግማችሁ ዳስጣል የሚለውን አልበም ብትሰሙት ታተርፉበታላችሁ። ሌላ ምንም ማለት አልችልም። እንደውም የቴዲ አፍሮ አልበም ከኢቶሪካ ይልቅ ዳስጣል የሚለው ቢሆን በጣም እጅግ የሚመስጥ ነው ማለት ይቻላል። አሁንም ሌላ እስኪ አንድ ፓስተር ላስደምጣችሁና ትዝብታችሁን ግን ማስቀመጣችሁን እንዳትረሱ፣ የትም እንዳትሄዱ። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥልም አለ። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። እንደምታዩት ነው እንግዲህ ሁሉም የራሳቸውን ሐሳብ ነው እየሰጡት ያለው እንጂ ተጨባጭ እንግዲህ ቴዲ አፍሮን የሚቃወሙበት ምንም አይነት ምክንያት የላቸውም። ፕሮቴስታንቶች መንግስትን ለመደገፍ ደግሞ ይሄን ያህል መጋጋጥ የለባቸውም። እምነትን ሽፋን ማድረግም የለባቸው። ሁሉም ሰው እምነት አለው። ቴዲ አፍሮን ስንደግፈው እምነቱን ብለን አይደለም፣ ስራውን ጥሩ ስራ ስለሰራና ጥሩ ነገር ስላደረገ ብቻ ነው እየደገፍነው ያለነው። እናንተም ይሄ ልትይዙት ይገባል። ዝም ብሎ ረብ የለሽ ተቃውሞ መቃወም ትዝብት ነው እንጂ ሌላ ምንም ቁም ነገር የለውም። ሌላም ደግሞ አንድ ፓስተር አለ፣ እሱንም እንዲሁ እንሰማዋለን። ይሄማ ገና አልበሙ ሳይለቀቅ ጀምሮ ሟርት ሲጥል የነበረ ነው። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስ ስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስ ስም በሀገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስ የሚረጭ መንፈስ የተመታ ይሁን። ነው እንግዲህ እንደምታዩት ነው። ምክንያቱም እዚህ በጣም የተራራቀን ሰዎች መሆናችንን በዚህ መገንዘብ ትችላላችሁ። እነሱ እግዚአብሔር የሚሉት እንግዲህ ተንኮል የሚወድና የሰዎችን ስኬት የማይፈልግ እንዲሁም ሰዎችን ወደ ጥልቁ የሚጥል ነው ማለት ነው። ስለዚህ የነሱ አምላክ እዚሁ የተፈበረከ ሰው ሰራሽ ነው ብለን ነው የምናስበው። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ስጡ። ሰብስክራይብ ማድረጋችሁን እንዳትረሱ። ላይክም ካደረጋችሁት በቪዲዮ ለብዙ ሰው እንዲደርስ ያግዘናልና በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ሰላም